እርሱ ለኢትዮጵያ ወታደራዊ ተቋም ብቻ አይደለም የህልውናዋ መሰረት የትንሳኤዋ ማማና የነጻነቷ ማህተም እንጂ ሰራዊቱ የሚጠብቃት ለእናት ሀገሩ ባለው ፍቅር ወደር በሌለው ቁርጠኝነት ነው ኢትዮጵያን ለዘላለም ታፍራና ተከብራ እንድትኖር የሚያደርጋት። ኢትዮጵያ በቃ እናት ነች፣ ከእናትም በላይ ያው ለእናት የሚሰጥ ክብር አለ፣ ለሀገርም የሚሰጥ አለ። ግን ደግሞ ከእናት በላይ ይበልጥ ደግሞ ለሀገር ትልቅ ክብር ትልቅ ቦታ አለ። ያው ሀገር ከሌለች እናት የለችም። ሀገሬን ለማገልገል እስከ ህይወት መስዋዕትነት ድረስ ቆሜያለሁ። ሀገሬን የትኛውንም ድንበር ሊደፍር የሚመጣን ጠላት በቁርጠኝነት ለመመከት ዝግጁ ነኝ። ኢትዮጵያ በማንኛውም ምዕራፍ የማይደራደሩባት ብቸኛ ክብር ናት። እርሱ የሀገር የልብ ትርታ፣ የሉዓላዊነቷ እስትንፋስና የማንነቷ ጽኑ ምሰሶ ነው። መከላከያ ሰራዊት ማለት አገር ነው። መከላከያ ሰራዊት ካለ አገር ይጠብቃል፣ ሉዓላዊነት ይጠብቃል፣ ዳር ድንበር ይጠብቃል። በህገ መንግስቱ መሰረት የሀገር ውስጥ ሰላም ያስከብራል። ይሄንን ስራ የሚሰራ ኃይል ከሌለ አገር አለኝ ማለት አይቻልም። አገር እንዳይኖረን የሚፈልግ ጠላት ነው። እንዲህ ያለውን የኢትዮጵያ ህልውና የሆነ ተቋምና መሰል የጸጥታና ደህንነት ተቋማትን ትውልድ ተሻጋሪነት ዘመኑን በዋጀ ቴክኖሎጂ ማብቃት ትኩረት የተሰጠው ቁልፍ ስራ ነው። ሎ ኢንፎርስመንት ኤጀንሲስ፣ መከላከያው፣ የደህንነት ተቋማት በጥቅሉ ፖሊሱ፣ መረጃ ተቋማት መጠንከር አለባቸው። ይሄንን የኢትዮጵያ ህዝብ በከፍተኛ ክብርና ፍቅር ማየት አለበት። ጠንካራ መከላከያ፣ ጠንካራ የደህንነት ተቋማት ካሉን እኛ ውስጥ ለውስጥ ላለን ሽኩቻ ብቻ ሳይሆን ሌሎች እንዳያስቡ ካሰቡም ደግሞ እንደ አባቶቻችን ሀገራችን ለማስቀጠል የሚያስችል አቅም ስለሆነ በአንድ በኩል ሎ ኢንፎርስመንት እናጠናክራለን፣ በሌላ በኩል ልማት እናጠናክራለን። ልማቱም ብዝሃ ዘርፍ ነው። ሎ ኢንፎርስመንት የምንገነባው አቅምም ብዝሃ ዘርፍ ነው። ይህን በማስተናሰል የጸናች የበለጸገች ለብዙዎች የምታጓጓ ለዜጎቿ ደግሞ የኩራት ምንጭ የሆነች ኢትዮጵያን ለልጆቻችን እናስረክባለን። ይህ ደግሞ የትጥቅ ዘመናዊነቱ ከምድር እስከ ሰማይ ከሳይበር እስከ ህዋ ጊዜውን የዋጀ ነው። መከላከያ ሰራዊቱ ራሱን በዘመናዊ የጦር መሳሪያዎች በማነጽ በአፍሪካ የማይናወጥ የኃይል ሚዛን መፍጠር ችሏል። ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ፣ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ። የብዝሃነት ውበት ማሳያ የሆነው ሰራዊቱ ፍጹም ሀገራዊ ፍቅርና ወታደራዊ ስነ ምግባርን የተላበሰ ነው። ይህ የውስጥ አንድነቱ የትኛውንም የጠላት ስነ ልቦና ጦርነት ቀድሞ የሚያከሽፍ ጋሻም ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመከላከያ ሰራዊት ሪፎርም እንዲደረግና ሰራዊቱ የማንኛውም የብሔር የፖለቲካ ውግንና የሌለው ሀገራዊ ሰራዊት እንዲገነባ በሰጡት አመራር መሰረት ቋሚ ተቋም ያላት አገር እናድርጋት ባሉት መሰረት የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ በቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መተናል። ከድንበር ጥበቃ ባሻገር በከተሞችና በመረጃ መረቦች ውስጥ የሚሸረቡ የጥፋት እቅዶችን ቀድሞ ማክሸፍ የዘመኑ የፖሊስ ሳይንስ ቀዳሚ ተግባር ነው። የኢትዮጵያ ፌዴራል ፖሊስ ዛሬ የደረሰበት የማድረግ አቅም ተቋሙን ከጸጥታ አስከባሪነት አውጥቶ የሀገርን ደህንነት በሳይንሳዊ መንገድ የሚተነትን የልህቀት ማማ አድርጎታል። ይህ አቅም ወንጀል ከተፈጸመ በኋላ ከመከተል ይልቅ ወንጀል እንዳይፈጸም አስቀድሞ የመከላከል ስትራቴጂካዊ የበላይነትን አጎናጽፏል። ዛሬ በሰው ኃይላችን ስንመለከት በቁጥሩም በአቅሙም ባሳለፋቸው የስልጠናዎች ጥንካሬም የበቃ የሰው ኃይል የተፈጠረበት ጠንካራ አመራር የተፈጠረበት እዚሁ ደግሞ የሎጂስቲክስ አቅማችንን ካየን በጣም ያደጉ ሀገራት ጭምር የሚጠቀሙበትን ሰለጠኑ እና ይሄንን ኦፕሬት ማድረግ የሚችሉ ባለሙያዎችና አመራሮች የታዩበት ይሄ የሰው ኃይሉ የሎጂስቲክስ የተሽከርካሪ ኃይሉ እዚሁ ደግሞ የድሮን ኃይሉ ተቀናይቶ የትኛውንም አይነት አድማዎች መከላከል የሚያስችል የትኛውንም አይነት ህገወጦችን መቆጣጠር የሚያስችል አቅም የታየበት
ጠንካራ የኢትዮጵያ ፌዴራል ፖሊስ በዚህ የለውጥ ዘመን ውስጥ ተገንብቷል ማለት ነው። ኢትዮጵያን በጽኑ መሰረት ላይ ያቆማት ይህ የማይታጠፍ የጸጥታ ተቋማት ዝግጁነት ነው። እያንዳንዱ አባል ዘመናዊ ትጥቁን ዕውቀትና ቴክኖሎጂውን አስተባብሮ ድንበርና ከተማ ላይ የቆመው ለክብሯ ሲል ነው። በመሆኑም በትናንት ታሪክ የደመቀው ዛሬ በሳይንስ የፈጠነው የጸጥታ መዋቅሯ የኢትዮጵያን ብሩህ ነገር በትከሻዋ የተሸከመ አስተማማኝ የሉዓላዊነት መከታ ሆኖ ቀጥሏል።